ውበትና ቁንጅናሽ ይማርካል ለሚያይሽ የኔማ መቅደዬ አጭሯ ቀጭኗ ይብቃ ሁሉ ያተዘፈን አጭሯ ቀጭኗ ውበትን ስናስብ ውበት 10 ቢሆን 9ኙ አለባበስና ስታይል ነው ይባላል ትክክል አዎ ሳራን ደግሞ ስናስብ ሳና ኔክስት ዲዛይን ሁሌም በፋሽኑ የምናስታውሳት ናት ዛሬ በኔክስት ፋሽን ሉላ ሄዳ ለየት ያለ ነገር አለ ብላ ሳራ ጋብዛናለች ምንድነው ይሆን እንመልከተው መልካም ጊዜ ዛሬ እንደዚህ የሚያማምሩ ልብሶችን እያሳየኋችሁ ወደዚህ ሞል ስገባ ምን ልታሳየን ነው ያላችሁ እንደሆነ አምናለሁ። በስለ ውበቱ ሰዓታችን ላይ ነው የምንገኘው። ስለ ውበት ስናወራ ብዙ ነገሮችን ልናነሳ እንችላለን። ውበታችንን ከሚገልጹልን ከሚያጎሉልን ነገሮች ውስጥ አንዱ ደግሞ አለባበሳችን ነው። የምንሄድበትን ቦታ የሚመስል አለባበስ በለበስን ቁጥር የኛን ማንነት በደንብ አድርጎ ሊገልጽልን ይችላል። ዛሬ ኔክስት ዲዛይን አዲስ ኮሌጅ ከፍቷል። ከዚህ በፊት በተለያዩ ስራዎች የምታውቁት ይህ ተቋም ዛሬ ደግሞ ኮሌጅን ከፍቶ ልብሶችን ጥንቅቅ ብለው እስከሚወጡ ድረስ ሂደታቸው ምን ይመስላል እንዴት መሰራት አለባቸው የሚለውን አሳያችኋለሁ ብለውናል። እዛ ተገኝተናል። ግን ከዛም የበለጠ ብዙ ነገሮች ይዘው ነው እየጠበቁን ያሉት። ወደ ውስጥ እንዝለቅና ስለ ውበት፣ ስለ ልብስ፣ ስለ አለባበስ ልብሶች እንዴት ቢሰሩ ውበታቸው የጎላ ይሆናል የሚለውን እናያለን። ስለ ውበት ካውንስ እንግዲህ ዞር እያለን የተለያዩ ነገሮችን ሳሳያችሁ ቆይቻለሁ። ከዚህ ተቋም መስራችና ባለቤት ሳራ መሐመድ ጋር ነው የምገኘው። ላለፉት 18 ዓመታት በዲዛይኒንግ በሞዴሊንግ ምን ማይነሳ ነገር አለ በተለያዩ ስራዎች የምትታወቂው ሳሪና ዛሬ ደግሞ አዲስ ተቋም ከፍተሻል ማስተር ክላስ የሚማሩበት አይደል? ሲጀምር ብዙ ጊዜ ማስተር ክላስን ሰው ላይረዳው ይችላል። ማስተር ክላስ ሲባል ምንድነው? በፋሽን ዲዛይን ላይ ስንመጣ ያው ብዙ ጊዜ ኢንተርናሽናል ብዙ ቦታ ሄዳለሁ በተለያየ ዓለማት የተለያየ ትምህርት ቤቶች ሄዳለሁና በዚህ በዩኒቨርሲቲ ደረጃ ማስተር እንደሚሰጠው አይደለም ይሄኛው ምንድነው የሚለየው ብለሽፍቲ ፋውንዴሽኑን ይማራሉ እስከ ዲግሪም እስከ ምንም ሊማሩ ይችላሉ ግን ምንድነው ሰው አንድ የተወለደበትን ማንነት ማግኘት አለበት ከፋሽን ኢን ጀነራል ሊጠቅሰው ይችላል ግን የሴት ነው ወይ የሚፈልገው የወንድ ልብስ ላይ ብቻ ነው ወይ የሚፈልገው ወይንስ የፋሽን ክሬቲቭ ዲፓርትመንቱን ብቻ ነው ወይ የሚፈልገው የፋሽን መርቻንዳይዙን ብቻ ነው ወይ የሚፈልገው ማርኬት ማምጣት ነው ወይ የሚወደው ገባሽ እነዚህ ነገሮች ላይ ነው እንግዲህ ማስተር ያደረግን ያለ ነው ከዛን ደግሞ ኤምብሮይደሪዎች አሉ ላይክ ማሳመር ላይ
ፈጠራው ላይ የሚሰራውን ነገር ማሳመር ላይ እሱም ሌላ ዲፓርትመንት ነው። እነዚህ ነገሮች በሚፈልጉት ተማሪዎች ላይ መስራት ነው የምንፈልገው። ያ ማለት ተማሪዎቻችን ስራ ላይ ገብተዋል፣ ብዙዎቹ እየተማሩ ያሉ አሉ። ግን ምንድነው የሚለው ነገር ማንነታቸውን ከማውጣት አንፃር ህፃናት ላይ ብቻ ስፔሻላይዝ ማድረግ ይፈልጋሉ። ስለዚህ ህፃናት ላይ ከሆነ ለህፃናት የህፃናት ልብስ yes ምክንያቱም ገበያው ላይ ስታይ ሻሞ እንዳይሆን ማለት ነው። ያንንም እንዳይፈልጉ ግን ምንድነው የሚወዱት የሚለውን ነገር እሱ ላይ አተኩረን ለማስተማር ነው እንግዲህ ትልቁ የማስተር ክላስ አጀማመራችን። እና እኔ የምፈልገው ኮሌክሽን ሰርቼ አርቱን ብቻ ክሬቲቭ ዲፓርትመንቱን ብቻ ይዤ ከዛም በኋላ ለሌላ ባይዘው እንግሊዝ ሀገር እንደዛ ነው። አንድ በቅርብ የመጣች የኳሊቲ አሹራንስ ላይ ታስጠናን የመጣች ሴት ነበረች እና እሷ የተማረችው ምንድነው ኳሊቲ አሹራንስ ነው። ፋሽን ትምህርት ቤት ነው የተማረችው። እዚህ ያለቀለት ትምህርት ጥራቱን ጠብቋል አልጠበቀም? ይሄ በተለያዩ ሙያዎች ላይ የሙያ ዘርፎች ላይ የተለመደ ነገር ነው። ምናልባት ልብስ ላይ ግን ሰምተነው ስለማናቅ እኛ ሀገር ይሄ ነገር ነበር ከዚህ በፊት? ኳሊቲሽን ያው በትምህርት ቤቶች ትማሪዋለሽ፣ ግን ለይተሽ አትማሪው። አሁን ኤክስፖርት ላይ ስንገባ ያየነው በጣም ከፍተኛ ችግር ሰው በቃ አንቺ ጥርት አድርጌ ሰርቻለሁ የምትይውን ሲያዩት ኖ ይሄ ነው ይጥሉብሻል፣ ይጥሉብሻል። ከሚጥሉብን ቢያስተምሩን ምን ላይ ቴክ ኬር ማድረግ እንዳለብን ምንድነው ስጦታችን የሚለውን መተው አስተማሩን። ለ15 ቀን አየነው። ከዛ ፈቃደኛ ሆኑ ቀጣይ ለመምጣት ማለት ነው። ስለዚህ እንደዚህ እያደረግን የኢትዮጵያ ማርኬት ቡስት ለማድረግ ማለት እስከ መቼ ኢምፖርት የሚለውን ነገር አቁመን ደግሞ አምርተን መላክ ትልቅ ሀሳብ ነው ይዘሽ የተነሳሽው። ላለፉት 18 ዓመታት በሞዴሊንግ የተጀመረው ያንቺ ሙያ እያደገ መጣ፣ ወደ ዲዛይኒንግ አደገ። ከዛ ደግሞ ከዲዛይኒንግ ደግሞ ያው እሱን እያሰፋሽ ነበር እስካሁን ድረስ የቆየሽውና ይሄን አዲስ ነገር ስታመጪ አንቺ ጋር ተምረው የነበሩትን ተማሪዎችን በዚህ ክላስ ውስጥ ይጠቃለላል። መመለስ ይቻላል። እኔ ጋር ባይማሩ ባህር ዳር የሚማሩ ወልቂጤ ዩኒቨርሲቲ ይማሩ ይምጡና ስፔሲፋይ ያርጉት። በቃ በጣም በጥሩ ማለት በመጠነኛ ዋጋ ነው የጀመርነው ስልጠናውን። እንደምታየው ደግሞ ፋሽን አሁን ከየትም ዓለም ላይ መጥተው የፋሽን ትምህርት ልጎብኝ ቢል ስታንዳርዱን ሴት አድርገናል። ተማሪዎቻችን ሲማሩልን ማለት ስራ እንዳልኩሽ ስራ ላይ የገቡት ራሱ መጥተው ቢማሩ ስራቸውን ነው አፕግሬድ የሚያደርጉት የበለጠ የሚያደርጉትና ለነሱ ሞር ተጨባጭ የሆነ ለውጥ ያመጣል። ምን ያህል ጊዜ ይወስዳል ትምህርቱን ተብሎ ለመጨረስ? 3 ወር ኢንሴንቲቭ ኮርስ ነው። በጣም ፐርፌክትሊ ተምረው የሚወጡበት ነው። ስንናገረውም ባይገርምሽ ልባችንን ሞልተን ነው። ምክንያቱም በሚሄድበት ሀገራቶች የምወስዳቸው ኮርሶች እኔን በጣም እያሳደጉኝ ስለሆነ እኔ ብቻ አድጌ ምን ዋጋ አለው? ከብዙዎች ጋር ማደግ የሚባለው ነገር ኢምፖርታንት ነው። ጥሩ ነው። ስለዚህ አንቺ ማንዷ መምህር ነው የምትሆኚው እዚህ ተቋም ውስጥ እኔ ያለሁኝ። ሌሎች ኢንተርናሽናል መምህራኖች አሉ፣ በቮለንቲርስ የሚመጡ አሉ። የኛ ደግሞ የሰለጠኑ መምህራኖቻችን አሉና ልልሽ የምፈልገው በቃ የሰቀለ የኢትዮጵያ የፋሽን ኢንዱስትሪ ማየት አልናፈቀሽም? ወይ ስንት ዓመት እኮ ሁሌ የሚጠበቅ ነገር ነው። እያደገ ነው። በጣም ደስ የሚል ወይ ኢትዮጵያ ኳሊቲ ወይ የሚባለው ቋንቋ እንዲቀር ነው። ምክንያቱም ኢትዮጵያ ሜድ ኢን ኢትዮጵያን አያቸዋለሁ ብዙ ጊዜ የሚሰሩ ትልልቅ ካምፓኒዎች ኤክስፖርት የሚያደርጓቸውና እኛ ደግሞ በትንሽ ካፒታል ደግሞ የምንሰራውን ሰዎች ደግሞ ስታይ በቃ ዩፊል በጣም ሃፒ እና እኔ ብቻዬን ደስተኛ ሆኜ ግን መቅረት አልፈልግም። አብሬ ማደግ እፈልጋለሁ። ማስተር ክላሱን ለመውሰድ መስፈርቱ ምንድነው? አንደኛ የመጀመሪያ መማር አለባቸው ቤዚክ ፋውንዴሽኑን። ከዛ ውጭ ግን ያዘጋጀነው ሌላ ኮርስ አለ፣ ፋሽን ስታይሊንግ የሚባል አለ። ስታይሊንግ ምንድነው? በቃ ሁሉ ሰው መልበስ ይወዳል። ምን እንደሚለብስ ኮንፊውዝድ ነው። ጧት ተነስቶ ያን ሲቀይር ከለሪንግ አለው በቃ ቁንጅና ሊያወጣ የሚችል ክላሶች ናቸው። ምን አለሽ፣ ምን ከምን ትለብሻለሽ፣ ከጫማ ከጸጉርሽ አናቶሚሽ ታይት ማለት የሰውነት ፊዚካል አንገቴን አይቼ ደረቴን ጡቴን አይቼ መልበስ ማለት የሆዴን ጥበት ወይ ስፋት አይቼ መልበስ ማለት ነውና ያለሽ አቋም ጭምርና እሱ ብቻ ሳይሆን አሁን አልባሾች ያስፈልጋሉ ለሚኒስትሮቻችን። በሕክምና ላይ ያሉ በጣም ብዙ ፕሮፌሰሮች ነው ጊዜ የላቸውም ልብስ የሚገዙበትና አይተሻቸው ኮን ካኪውን በመናም በቃ አላረን ከዛ የተገኘውን አይነው ከዛ ይልቅ በቃ I have a buyer ያየዋል ሰውዬው ነው ይሄን ያስፈልጋል፣ ይሄን ብትለብስ ለዚህ ቀን ለሚቲንግ ይሄን ብትለብስ ለዚህኛ ይሄን ብትለብስ ይያል አድቫይዘር ነው ያ ሰውዬ። መሀከለኛ ደግሞ ኑሮ ኖሮት መልበስ ደግሞ እየፈለገ ኮንፊውዥን እኮ አለ ከእውቀት ማጣት። ስለዚህ ከሱ ይልቅ ይሄን ከዚህ ሲምፕሊሲቲ ማስተማር ነው በዛው። ከዚህ በኋላ ደግሞ ምንድነው የምንጠብቀው? ከዚህ በኋላ ደግሞ ታች ላይ ሾሩም ከፍተናል። ሾሩም የከፈትንበት ዋናው ምክንያት የኔ ስራዎች እዛ አቀርባቸዋለሁ። ከዛ ውጪ ደግሞ የተማሪ ሃይ ክላስ ተማሪዎች ሰርተው የሚታይላቸው ቦታ ይፈልጋሉ። ስለዚህ እነሱ ደግሞ አንድ ኮርነር ሰጥተናል። አዳዲስ ልብሶች እየሰሩ ሲመጡ እዛ ጋር ዲስፕሌይ ይደረግላቸዋል።
እዛው መሸጥ ይችላሉ። ያ ዛሬም እንግዲህ ማስተር ክላስ የወሰዱትን ተማሪዎችሽን ስራዎችም እናያለን። አላየሽም? ቅድም ራሱ ስትገቢ እንደ ስዕል ደግሞ ይሄ ልብስ እንደዚህ ነው የተሰራው የሚለውን በደንብ ማየት እንችላለን በደስታ። እንግዲህ አዲሱ ኔክስት ዲዛይን የማስተር ክላስ ፕሮግራም ጀምሮ ምን ይመስላል፣ ወደዚህ ተቋም መጥቶ ደግሞ ትምህርቱን ለማግኘት ምን ያስፈልጋል የሚለውን ስናወራ ቆይተናል። አሁን ደግሞ ወርደን ልብሶቻቸው እንዴት ተሰርቷል፣ እውነት ኳሊቲ አሹራንስ የተባለውን ነገር ያሟላሉ ወይ የሚለውን ላይ ነው። እኔም እንግዲህ ባለችን ትንሽ የልብስ ሞዴል ስለነበርኩ ትንሽ ነገር ልብሶቹን ገመግባለሁ ባለችኝ። ኦኬ፣ ስለዚህ ታች ወርደን ምን ይመስላል የሚለውን አሳያችኋለሁ። እናንተ ብቻ አብራችሁ ይቆዩ። ይሄ ነው ሾሩማችን። ራይት እና ሌፍት አድርጌ ነው የከፈልኩትኝ። ካዥዋል እና እንደገና ደግሞ ኢቭኒንግ ጋውኖች ናቸው እዚህ ውስጥ የምታገኛቸው። ከሀበሻ ልብስ የሚሰሩ ናቸው። ከሀበሻ ልብስ የሚሰሩ ከፈረንጅ ልብሶች የሚሰሩ ግን የኛን ነው የሚመስለው። የሚገርመው ያባህል ልብስ የኛ ነው አክቹዋሊ። ይሄ ግን የማቴሪያሉ ሊነን ነው ሊነን ነው፣ ግን እዚሁ ሎካል የሚሰሩ ናቸው። በጣም ቆንጆ ነው። ፊኒሺንጉም ሲያምር ፊኒሺንግ በቃ ኳሊቲ አሹራንስን ከዚህ እየጀመርኩ ነው። በጣም ኳሊቲ አሹራንስ ቀልድ የለውም። ፊኒሺንግ ላይ ኒትነስ ላይ ምንም ነገር እንትን የምንለው ነገር የለንም። ይሄ እንደዛ ነው ይሄ ምናምን ሳይሆን በቃ ፐርፌክት የሚለውን ቋንቋ ለኛ ይገባናል። ገባሽ? በጣም ይገባናል። ያው እነዚህ ያሉ ልብሶችን የምናውቀው በፊት ከውጭ ስናመጣ ነው። አሁን ግን እዚሁ ተሰርቶ እንግዲህ እንዲማየት የምታምር ኦቨርኮት ነው ታይሻት ጽድት። ይሄ ግን በእኛ በባህላዊ ልብስ የተሰራ በባህላዊ ጨርቅ የተሰራ ግን ተመልከቹ ስራውን። የእውነትም ግን ኳሊቲ አሹራንስ የሚለው ፊኒሺንግ በተለይ ደግሞ ብዙ ጊዜ ጥያቄ የሚነሳባቸው እኔ በገባኝ ልክ በደንብ የተመለሱ ይመስለኛል። አይ እኔ በገባኝ ሳይሆን ሲታይም በደንብ መናገር ይቻላል። እዚህ ጋር ጽድት ብሎ ይሄኛው በደንብ አልቆለት የተሰራ ነው። ከኔ ልውሰደው አይደል? ደግሞ ያምርብሻል። በጣም ነው የሚያምረው። በጣም ነው የሚያምረው። አንድ ልብስ ቮሊዩም መስጠት ከለመድናቸው ስራዎች ላይ ወጣ ብለን ማርኬት እያየን ማምጣት ይሽ ነበር። አሁን ብዙ ጊዜ እኛ ሀገር ጥልፍ የተለመደው በክር ነው። ይሄ ግን የምታየው በሙሉ በጨሌ ነው። እኔ ከወደ ሀረር ነው የመጣሁት ታውቂያለሽ። ስለዚህ እኛ ሀገር ደግሞ በጨሌ ነው ልብስ የሚሰራው። ስለዚህ ባህላዊ ልብሱን ወደ ጨሌ ለማምጣት ፕሮፌሽናሎች ያስፈልጉናል ከሌላ ሀገር በትክክል በደንብ እንዲለጠፉ ማለት ነው። ይሄ የሚለጠፍ አይደለም የሚጠለፍ ነው። ይሄ ጥልፍ ነው። እንደኛ እንደዚህ እንደ ክሪስታል የሚለጠፍ አይደለም። የሚጠለፍ እየተከተተ እንትኖቹ ነው የሚጠለፉ ለጌጥ እንደምንሰራበት። ይሄ ነው አንደኛው ትምህርት የምናስተምረው ትምህርት አንደኛው ትምህርታችን ይሄ ነው። ለምን ፕላስ እንዲያረጉት ብድግ እንዲያረጉት ነው የምንፈልገው እንዳልኩሽና ስለዚህ ሲታጠቡ የመውደቅ ነገር አይኖራቸውም። ሲታጠቡ ምንድነው የሚያስፈልጋቸው? ጥንቃቄ ነው የሚያስፈልገው። ጥንቃቄ ነው የሚያስፈልገው። በጥንቃቄ ከታጠበ ምንም ነገር አይሆንም። አይተሻል፣ ብዙ የህንድ ልብሶች የአረብ ልብሶች በሙሉ በእንደዚህ አይነት ነገር የተብረቀረቁ ናቸውና አሁን ደግሞ በእኛ ባበሻ ልብስ ይሄ ባበሻ ልብስ መነን ነው። መነን ነው። ይሄው ነጠላው የምታየው መነን ነው። መነኑ ላይ ነው እንደዚህ የተጠለፈውና ትንሽ ዩኒክም ነው። ሁለተኛ ነገር ደግሞ ማርኬቱንም ከፈት ታደርጊያለሽ። አትቆጥሪውም ሰውየውን በአንድ ነገር ብቻና እንደየሰው ፍላጎት። yes ይሄ አሁን የሙሽራ ልብስ ነው። ይሄ ሙሽራ ልብስ ነው። ይሄን የምናስተምረው ለተማሪዎች ባይዘው በጣም ነው የሚያምረው። ለምን ወቅት ላይ ሊለበስ ይችላል ይሄ ልብስ? ሰርግ ላይ፣ መልስ ላይ፣ ልጅሽን ስድሪ ጋዳለ ከፍ ያለ ኢቨንቶች ላይ ሙሽሪት ሳትለብሰው ልጅሽን ስድሪ ልጅሽን ስድሪ ሆነ ደስታለች እንደውም ያልሽ። ስለዚህ እነ ለብርበስ ያሰብሽ? አይ የዛኔ የሆነ ነገር ከዚህ በተሻለ ደግሞ እሰራለሁ። ሌሎችን ደግሞ ላሳይሽ። እዚህ ጋርስ ምንድን ናቸው? ይሄኛው ላይ ደግሞ ማሳይሽ ምንድነው ለኔ እዚህ ጋር የምታያቸው ኳሊቲ ኢንሹራንስ ትሬኒንግ የወሰዱ ናቸው። እኔ ጋር ተምረው ስራ ጀምረው የኳሊቲ ኢንሹራንስ ስልጠና የወሰዱ ልጆች ናቸው። ማስተር ክላሱን የወሰዱት ማለት በቃ እንዴት ነው ኳሊቲ ኢንሹር የምናደርገው ብለሽ ስትይ ያው እንደምታዩ በጣም ጎበዝ ባለሙያዎች ስራ ላይ የነበሩ ነገር ግን በኋላ ላይ ደግሞ እንደገና በተሻለ ስልጠና ተመልሰው እነዚህን ቆንጆ ስለዚህ እነዚህ በተማሪዎቹ የተሰሩ ናቸው ማለት ነው። ግራጁዌት አድርገው እንደገና ተመልሰው ኳሊቲ ኢንሹራንስ በተማሩ በእነሱ ቅድም ያወራናቸው ዲዛይኒንግ ተምረው ድጋሚ በደንብ ስፔሻላይዝ ያደረጉ ማለት ነው። እነዚህ ሲምፕል ናቸው ድሬሶቹ አይተሽ ከሆነ በጣም ሲለበሱ በባህል ልብስ የተሰሩ ግን ምንድነው እንከን እንዳታገኝባቸው ኒትነሳቸው ኤቭሪቲንግ ማለት ፊኒሺንግ የሚባለው ነገር በጠቅላላ አምሮበት እንዲገኝ ነው። ባይ ዘ ዌይ እንደዚህ አይነት ልብሶች ብዙ ጊዜ እንትን ላይ ነው የሚለበሱት
ካዥዋል ሙሉ የምታየው ነገር ካዥዋሎች ናቸው። በውስጥ ልብስ ነው የምትለበሰው። ስትለበስ በጣም ታምራለች። በአበሻ ነው የሚሰራው። ጨርቁ አበሻ ነው። ምን የሚባለው ጨርቅ ነው ይሄ? ይሄ ፒሲ የሚባለው ነው። ሬድ ፒሲ ዳይ አድርገን ነው ነክረ ነው ተነክሮ ነው። አዎ ንክርም እኛው ጋር ነው የምናስተምረው። ፒሲ ምን አይነት ጨርቅ? ፒሲ ማለት በቻይና ክሮች የሚሸመን ነው። ሃንድ ዌቪንግ ነው፣ በእጅ የሚሸመን ነው። ፒሲ በእኛ ሸማኔዎች ነው የሚሸመነው። በእኛ ሸማኔዎች ኦፍ ኮርስ። እዚህ ውስጥ መስሪያ በሙሉ የሽመና ልብሶች ናቸው። ግን ምንድነው የምናደርገው? እንግዶች መጥተው ኦርደር ለማድረግ ሲመጡ በልክ ቢያዙኝ በአበሻም በፈረንጅም መሰራት ይችላሉ ማለት ነው። እንደየሰው ምርጫ። የሚገርምሽ ነገር ብዙ ጊዜ አበሻ ልብሶቻችን ለዕለት ተዕለት እንቅስቃሴዎች ወይም ለስራ አይመቹ የሚባሉ ነበር። አሁን ግን እንደምታዩት በጣም የሚያምር ሆኖ ካዥዋል ሳባ ጨርቅ ነው። ሳባ ጨርቅ በሳባ ጨርቅ እንዲያምሮበት ተሰርቶ ለዕለት ተዕለት ህይወታችን ለስራም ሊሆን ይችላል ሊለበስ ይችላል እና ይሄን ማየት ራሱ በጣም ደስ ይላል። ሌላው ደግሞ ምንድነው ብዙ ጊዜ ችግር ብለው የሚወራው ለፕላስ ሳይዝ ሰዎች ልብስ አይዘጋም። ወጥሽ ከሆነ ብዙ ጊዜ ለስብሰባ ምናምን ኢትዮጵያ ይመጡና በኢትዮጵያ ፋብሪክ ያለ ነገር ይጠይቁናል። ልክ በእኛ ባህላዊ ልብስ በኢትዮጵያ ባህል ልብስ ማለት ነውና ይሄ በቃ ፕላስ ሳይዝ ነው። በቃ በደንብ አንድ ወፍራም ሴት ወፈር ያለ ሴት መጣ ወለደች በኋላም ሆነ ከምንም በሳይዝ 1XL 2XL 3XL 4XL የአራት ሳይዝ የአራት ደረጃ ሳይዝ ኤክስትራ ላርጅ እና ፒክ አድርጎ መሄድ ብቻ ነው። ሁሉ ነገር ሬዲ ሜድ ነው እና ለስብሰባም ሆነ ለማንኛውም ነገር ኢቨን ስጦታ መስጠት እንኳን ስታስቢ ኔክስትን ብታስቢ ደስ ይለኛል። ይታሰባል እንጂ ናይቶ ላይታሰብ አይችልም በሚገባ መስጠት ማለት ነው። አዎ እንደዛ ነውና ይሄ የሴቶች ልብስ ነው። ይሄ የሴቶች ልብስ ነው። ይሄም ስቲል ካዥዋል ነው። ኢቭኒንግ ላይ የሚለብሱታል። ግን ለማን ነው የሚለው ነገር ካታጎሪ አለ። ወፈር ላሉ ወይ ደግሞ ክብደታቸው ጨመር ላደረገ ለሚሳቀቁ ሰዎች ልብስ አላገኝም ብለው በሚፈልጉት በቃ ወገቤ ላይ ሲይዘኝ አልወድም፣ እንደዚህ ሲይዘኝ አልወድም፣ ጡቴ ጋር ልቅቅ ፈታ የሚያደርግ ካዥዋል ልብስ ዘና አድርጓቸው አያሳስባችሁ ብትወፍሩ። ይሄ ደግሞ የምታየው ጥልፎች ናቸው። አይ ከበድ ያለ ይመስላል። በጣም ይሄ ጠቅላላ እንግዲህ 7 ሴንቲሜትር ከፍታ ያለው ጥልፍ ነው ስታዩና ከሙሉ ነጠላ ጋር እጅ የተጠለፈው አይደለም። ይሄ ማሽን ነው የጠለፈው። የእጆቹን አሳይሻለሁ። እሺ ይሄ ማሽን ነው የጠለፈው። ማሽንም ስቲል ኦፖርቹኒቲ ሰጥቶናል ማለት በቃ እኛም እናስተምራለን። የማሽን ኤምብሮይደሪ የምናስተምረው ግን ዊዝ ኳሊቲ በቃ ስቲል ላይኖች የምታያቸው ይታሻል፣ አንግሎች ሳይበላሹ። ይሄንን ስታስተምሪ ነው አንድ ሰው የሚያውቀው። ካላስተማርሽ አያውቅም። እዚህ አንግል እንዴት ይቀመጣል፣ ድሮ እንዴት ይደረጋል፣ ጨርቅ ላይ እንዴት ይሳላል። የሳልነው ጨርቅ ላይ ደግሞ በስክሪፕቶ ነው ብዙ ጊዜ የሚሳለው። እሱ በጣም ቬሪ ነው። ሌላ ቴክኒኮች አሉ። በዛ ቴክኒክ ተምሮ ማሽን ላይ ሲጠልፉት እንደዚህ ያማረ በትክክል ቁጭ ይላል። ምን ይባላል ብዙ ጊዜ በፊት የተሰሩ ህንጻዎቻችንን ስናያቸው ለላሊበላ ሜትር አልነበረም እና ባልነበረበት ጊዜ ዲዛይኖቻቸው ፐርፌክትሊ ታይዋለሽ እና አሁን ወደ ልብሳቸው ወደዛ ሊመጣ ነው። እንደዛ ነው ሲታይ ከዚህ እዚህ ያለ አንድ አይነት ነው። ለአይንም በጣም ደስ ይላል በጣም ምክንያቱም ስታስቀምጪ ሪትም ይሄ ሁሉ ምንድነው የእውቀት ችግር ነው። ፕሮፖርሽን ባላንስ በዘፈቀደ አለ መስራት ገባሽ? ቆንጆ አድርገሽ መስራት ያለሽ ከስተመሩንም እንደዚህ እነዚህ የምታያቸው በሙሉ በጨለ ያኛው በሞካሽ ነው። ሞካሽ ኢትዮጵያ ሲጠለፍ አጥሚት ይደረግበት ነበር ድሮ። አጥሚት ደረቅ አሁን የለም። ሄደሽ በአጥሚቱ ፋንታ ምን ተደረገበት? ቀጭን ክር በቃ ምንም ነገር ቀጥታ ወደ ቀጭን ክር ነው የገባ። ተሻለ የለም። እኔም አንድ በሞካሽ የተጠለፈ ልብስ ነበረኝና አጥሚቱ በደንብ ነበር አለ እስካሁን። ለምን ታዲያ እንቸገራለን? መተው ሙያውን ቢማሩ ግን ፐርፌክት እየሰሩ ለሽያጭ ያቀርቡታል። አሁን ይሄ ምንም ነገር የለውም። ላሳይሽ ግን ግልጽ ለማለት ሳሪ ሞካሽ ጥልፍ ካባ የሚጠለፍበት ጥልፍ ካባ ላይ የሚታየው አይነት ጥልፍ ማለት ነው። እሱ ማቴሪያል ነው፣ ዕቃ ነው መጥቶ ልብስ ላይ እና ይኸው ምንም አጥሚት የለ ምን የለ በቃ በጣም ቆንጆ ተደርጎ ይሰራል። የእጅ ጥልፎችም እንደዛው በጣም አድካሚ ናቸው። ግን ስቲል እነዚህ የምታያቸው ረጅም ጊዜ ይቆያሉ ይባላል። እነሱ ማለት እየለመለሙ ነው የሚሄዱት። እኔ የእጅ ጥልፍ በጣም ነው እና አድናቂው ነኝ ወዳጁም ነኝ። እነዚህ በእጅ የሚጠለፉ ናቸው። በጣም የምታያቸው በሙሉ በጣም ነው የሚያምሩት። ከዛ የእጅ ጥልፉ ላይ እነዚህ ተለጥፈው ነው እንትን አድርገናቸው ነው ግሊት አድርገናቸው። መጥልፍ ላይ ደግሞ ምንም ነገር ይሄም የእጅ ጥልፍ ነው። የማይፈልግ ሰው ካለ ያለ ምንም ፈርጥ ብቻው። ወንዶች ደግሞ ፒክ የሚያደርጉት የለም ይባላል እና እንታማለን በሱ። ይሄው አሁን ምንም መጣ ሰርግ አለበት ብድግ አድርጎ መሄድ፣ መልስ አለበት ብድግ አድርጎ መሄድ፣ አልተሰራ ምናምን አንጨቃጨቅ፣ ብድግ አድርጎ ብቻ ያው ትከሻ ይሰፋ ስለሚል ወንዶችም
እንግዲህ እንደምታዩት እንደዚህ ትከሻ ካለው ማለት ብዙ ወንድ ይኖራል ትከሻ። በጣም ያምራል ወይ በጣም ያምራል። በተቻለ መጠን የምድራችንን ስራ ከፍ ለማድረግ በጣም ቆንጆ ነው። ግን እዚህ ላይ ያው ሁሉ ጊዜ የሀበሻ ልብሶች በየጊዜው ዋጋቸው እየተወደደ ነው የሚል ደግሞ ወቀሳ አለና እናንተ ጋር የልብስ ዋጋችሁ ምን ይመስላል? ከ7000 እስከ ምናምን እስከ እኮ ጥሪ ሳሪ ጥጉን እኮ ጥጉን እንደው ጥጉን ቢገዛ ብሎ ነው ሰው የሚያስበው። 300,000 ድረስ አንድ ልብስ አዎ 300,000 አዎ ማለት እንደ እንትኑ ነው። አሁን አይተሽ ከሆነ ሞካሽ ስራ ስትሰሪ ሙሉ ፉል የሰራ ነው አለ። አሁን ለሜላት ሰርግ የሰራ ነው ነበርና አይተ ሙሉ ጥልፍ ነው። ምንም ትንፋሽ የለውም ቦታው ላይ እና በሙሉ በእጅ የተጠለፈው። አዎ ከዛ ተጎታችሁ አለ እና የምታወጪበት ኮስት እና አንቺ የምታገኙ ፕሮፊት ምንም በቃ አንዳንዴ በቃ ልስራው ብለሽ የወጣው ይወጣ ብለሽ ልስራው ብለሽ የሚሰሪባቸው አለ። እነሱ ናቸው እስከ 300,000 የሚደርሱት። አዎ እነሱ ናቸው። ስለዚህ በእጅ የሚሰሩት ረጅም ጊዜ የሚወስዱት ሙሉ ለሙሉ ጥልፍ የሚሆኑት ናቸው። እንደዚህ አይነት ሂሳብ ይኖራቸው ማለት ነው። ከዛ ደግሞ ተወጪና ደግሞ እነዚህ ካዥዋሎች አሉ 8,900 ልጋለሽ እነዚህኞቹ ማለት ነው። ቀለል ማለት የፈለገ ሰው በቃ 8,000 ብር ብቻ ይዞ መምጣት እንዲጠበቅባችሁ። ያው ሳሪ እንግዲህ ኔክስት ዲዛይን ልብሶች ይታወቃሉ። በጣም ቆንጆ ናቸው። ያው የጠበኩትን ያገኘሁት ለኔ አዲስ ነገር አይደለም፣ ግን ተማሪዎች የሰሩት ስራ እውነት ለመናገር በጣም ቆንጆ የሚያኮራ ነው። እንደ አንቺ ተማሪነታቸው ብቻ ሳይሆን እንደ ሀገርም በእኛ ባህላዊ ልብሶች በጨርቆች የተሰሩት ስራዎች እጅግ የሚደንቁ ናቸው። እኔ ራሴ ከዚህ በኋላ ለራሴ ቃል ልገባለሁ ከዚህ ይላልስ። አዎ በጣም ደስ ብሎኛል። ቴንክ ዩ በጣም አመሰግናለሁ። እኔም ስለመጣችሁ ሉላዬ ቴንክ ዩ። ዛሬ አይደለም ልጅ ሆነሽም ስለሆነ ማክሽ I'm very proud of you። ጋዜጠኛ ሆነሽ ደግሞ ደስ ብሎኛል። ኔክስት ፋሽን ዲዛይን እንግዲህ መልእክት መናገር ይችላል እንዴ? ይቻላል መልእክት መናገር ይችላል። ከዚህ በፊት የነበሩ ሱቆቻችን እንዳሉ አሉ። አሁን የኛው ሌላኛው ብራንቻችን ነው ያለነው ደግሞ ሪያሊቲ ፕላዛ ላይ ነው ያለነው። ሪያሊቲ ፕላዛ ላይ መታችሁ ሱቃችንን መጎብኘት ትችላላችሁ። መማር የምትፈልጉ ስራ ላይ ገባችሁ የኛ ተማሪዎች የነበራችሁ ኑ በማስተር ክላስ ደግሞ የተሻለ ከፍታ ላይ እናወጣችኋለን። ጠቅም ያለው ደሞዝ ለማግኘት የተለየ ስልጠና አዘጋጅተንላችኋል። የራሳችሁን ላይ የምትሰሩ ልጆች ካላችሁ ማሻሻያ ስልጠና ስለሆነ እባካችሁ መታችሁ እንድትማሩ ጋብዛለሁ። ሉላዬንና የቤተሰቦችን ከልብ አመሰግናለሁ። እኛም በጣም ነው የምናመሰግነው ስለነበረን ጊዜ። እንግዲህ ዛሬ በስለ ውበቱ ኔክስት ዲዛይን ጋር የነበረን ቆይታ ይህን ይመስል ነበር። ሌሎች የወድን በኢቢኤስ ፕሮግራሞቻችን ይቀጥላሉ። እኛም ወደ ፕሮግራማችን እንቀጥላለን። አብራችሁ ነው